ወይ የዚህ ልጅ ነገር ከመጀመሪያው ማለት ነው የእናትየዋ ጥፋት ነው። ምክንያቱም እናትየዋ ኤክስፔክት ያደረገቻት ልጅቷን አፍና ይዛ የፈለገችውን ነገር አርጋ ነው ያሳደገቻት። ከዛ በኋላ ሶሻል ሚዲያ ስትጠቀም ልጇ እንደምታመልጣት ማሰብ ነበረባት። እቺ ደግሞ ከማምለጥም አልፎ ደግሞ ጭራሽ ፉል ታይም ቲክታከር ሆነች እና ብዙ ነገር አየች፣ ብዙ ሰው ለመደች፣ አበሻ ለመደች ምናምን ነገር እና በዛ ምክንያት እሷ በምትፈልገው መንገድ ልትሄድላት አልቻለች። ከጇ ወጣች ማለት ነው። ያኔ ማሰብ ነበረባት፣ ራሷን ማረጋጋት ነበረባት፣ ወደ እሷ ሴታፕ ለመምጣት መሞከር ነበረባት። ነፍሷን ይማርና በጣም ትልቅ ስህተት ነው። እኔ የዛን ጊዜ ራሱ በጣም እናገር ነበር። በተረፈ እኔ ልጅቷን ይቅርታ አድርጉልኝና ዴዚ ራሷ ማለት ነው ላይክ አይኖ አማርኛ አችልም ውጭ ነው ያደገችው ምናምን፣ ግን ንቃተ ህሊኗ በጣም ዘገምተኛ ነው። ትክክል አትመስለኝም። ሺዝ ኖት ኖርማል ማለት ኖርማል ሴት ልጅ አትመስለኝም። የሆነ ትንሽ የሆነ ነገር ያለ ይመስለኛል። ነገሮች ትደጋግማለች። ሰው ዝም ብሎ ይገፋታል፣ እንደፈለገ ያረጋታል ምናምን። ትልቅ ልጅ ናት አይደል እንዴ? እኔ ያለ 18 ዓመት ካለፈ በኋላ በራስ መራመር ትችላለና በሰው ነው የምትገፋው። ቲክታከሮች ይገፉታል ምናምን። ከዛ በኋላ ወደዚህ ልጅ እንይደም ልጁ ጋር ከገባች በኋላ እውነት ነው ፍቅር ነው፣ ምንም የማይካር ነገር ነው። ወዳው ነው ፈልጋው ነው ምናምን ሄደችው። ልጅቷ ደግሞ ውጭ ሀገር ነው የኖረችው። ውጭ ሀገር ሰው ማግባት ትችላለች፣ ዴት ማድረግ ትችላለች። ግን አበሻ ኮሚኒቲ ስለምትፈልግ ነው ወደ አበሻ የመጣችው። ወደ አበሻ እስከመጣች ድረስ ላይክ የአበሻ ካራክተር እንድትይዝ ማድረግ ነበረበት እሱ ራሱ። ልጁ ግን በሷ መፈመስ በሷ ገንዘብ ማግኘት ስለፈለገ ከእናቷ ጋር አራራቃት። ትዝ ይላችሁ እንደሆነ ሲጣሉ ወደ ዘርም ወስዶታል። እኔ ትግራዊ ስለሆንኩ ነው የማትፈልጋት ምናምን ብሎ በጣም ብዙ ድራማዎችን ሰርቷል። እዛ ጋር ልጅና እናት ላይ የማይደረግ ነገር ብልግና ነው በጣም። እኔ የማርገዟን ሳይ ማለት ነው ቀለበቱ ምናምን አልደነቀኝም። ሽማግሌ ሳይልክ ምናምን አልደነቀኝ። ማርገዟን ሳይ ደንግጫለሁ። ወዲያውኑ የጠየቁት ከእናቷ ጋር ታርቃለች ይች ልጅ? በዚህ ሰዓት እኮ እናቷ ታስፈልጋታለች፣ እርጉዝ ናት ምናምን ነው ያልኩት ማለት ነው። ኧረ ነው የለም አልታረቀችም፣ ተራርቃለች። ጭራሽ እናትየዋም ኢትዮጵያ ነው የምትኖረው ምናምን ሲሉኝ በቃ በጣም ነው በእሱ ነው ያዘንኩት። ኢቭን እሱን ተውት እሺ። እሱ አንዳንዴ ይሄ ወጣት ስትሆን ገንዘብ ስትፈልግ ምናምን ችግር የለብም ትጫወታለህ በሴት ልጅ። የእሱ ቤተሰቦች እንዴት ዝም አሉ? የእሱም ልጃቸው አይደል ሲድሩ ሽማግሌ ልከው ከእሷ ቤተሰብ ጋር ተዋውቀው ቢሆን ለሱስ ቤተሰቦች ጥሩ አልነበረም? ለምን የሱ ቤተሰቦች እህቶች እናት ካሉትም አባትም ካሉት አላውቅም ታሪኩን የሱን። ግን ይሄ በቃ ልክ አይደለም። ይሄ አሁን ጸጸት ነው ለነሱ ራሱ ለሱ ቤተሰቦች ጸጸት ነው፣ ለሱ ደግሞ ሞር ጸጸት ነው። እናትና ልጅን አራርቁ። ብዙ ጊዜ ትዝ ይለኛል ድሮ እናታቸውን ቤተሰብ ጥለው ወንድ ጋር የሚሄዱ ሴቶች አሉ። ኢንድ ኦፍ ዘ ዴይ ግን ይመለሳሉ ወደ እናታቸው ወይ ስታረግዝ ወይ ሳታረግዝ በሆነ ጊዜ ላይ ኖ ቤተሰብም አካባቢም ያለ ሰው ነው እናንተ እንደዚህ እናትና ልጅ ቤተሰብ ሆናችሁ ተራረቃችሁ አይሆንም። ብዙ ጊዜ ወንተድ የሚያደርገው አባት ነው። እንዴት እኔ ያልፈቀድኩት ምናምን የሚለው እንደዛም ሆኖ ግን የሆነ ሰዓት ላይ መታ ትታረቃለች፣ ወደ ቤተሰቦቿ ትመለሳለች። ይሄን ነገር እንድታረግ እንኳን መፍቀድ ነበረበት፣ ማረግ የራሱን ጥረት ማድረግ ነበረበት። እውነቴን ነው የምለው። እናትና ልጅን ለያይተ የምትወስዳት ሴት ምንድነው የምትጠቅም? በዛ ላይ አሁን በእርግዝናዋ ምንም የማታውቅ ልጅ ልጅቷ ችግር አለባት። እኔ ኖርማል አትመስለኝም፣ ይቅርታ አድርጉልኝና እችን አይነት ሴት አፈነ ወስደህ ከእናቷ አራረቀ፣ መጨረሻው ይሄ ይሆን? የሱስ ቤተሰቦች ምንድነው የሚሰማችሁ? ይሄ በጣም ለሁሉም ትምህርት ነው። ልጅ ሆናችሁ እናት የሆናችሁ ልጆቻችሁ በጣም ቴክ ኬር አድርጉ። በዛ ላይ የማይሆን መንገድ መሄዳችሁን በቃ አለመመለሳቸው ካሰባችሁ መራቅ የለባችሁ፣ መጠጋት ነው ወደ እነሱ ሴታ። በተለይ ቅድም እንዳደረገችው ሮማን ውጭ ሀገር የሚያድጉ ልጆች ችግር አለባችሁ፣ አይሰሙሽም። 16 ዓመት ካለፋችሁ መስማት ያቆማሉ። በቃ ኢግኖር ነው የሚያደርጉ። ጊዜ ካንተ ጋር አይኖራችሁ። በነሱ ሙድ ለመሄድ መሞከር መቻል አለበት፣ መላመድ መቻል ባይመጠብ ከእድሜያችን እኩል እንኳን ባይሆንም ነገር የሚያደርጉት ነገር ለማወቅ ለመስማት መረዳት። የእናትየዋ ጥፋት እንደው ነፍሷን ይማርና ያ ነው መረዳት ነበረባት። አትሊስት ብትሄድ አሁን እርጉዝ ናት፣ ማርገዟን እንኳን እርግጠኛ ነኝ ማርገዟን ልትነግራት ትችላለች ምናምን። ያኔ እንኳን መጠጋት እልም እያያዝ ነበር የለባትም። እውነት ነው በስትረስ ሊሆን ይችላል ይሄ ነገር የተፈጠረ። ደም ብዛት ሊኖር ይችላል፣ ስኳር ሊኖር ይችላል፣ ብዙ ነገር ይኖራል። ስትረስ ማለት ደግሞ ከበሽታ ጋር ሲታከልበት ከባድ ነገር ነው። መጨረሻው ጥሩ ላይሆን ይችላል። ባይዘዌ በሽታህን የምታስታምመው አይምሮ ንጹህ ሲሆን፣ በዛ ላይ የገዛ ልጅህን ማለት ነው። አሁን ስታወሩ ነበር 2 ልጅ አላት ምናምን። አይመስለኝም፣ 1 ልጅ ነው ያላት። 1 ልጅ እያለች ስታወራ እኔ ሰምቻለሁ።
በአይኗ እኮ ነው የተወሰደባት። ነው። ኧረ ቪዲዮ ሁሉ እኮ አለ ከወንድሟ ጋር ሊሆን ይችላል፣ ግን እኛ ያየነው አንድ ነው ግን ይሰማል። ከዛ በኋላ ግን ማለት ነው ቆይ አንዴ ልጨርስልሽ እንድላ ከዛ በኋላ ግን ማለት ነው ሊገባ ነው የኛ ቆይ እንዳገቢ ኖ ስፔስ ቆይ ልጨርስና ትገቢያለሽ። እና ይሄ ልክ አይደለም መሆን አልነበር። እኔ ጣቴን የምቀስረው ልጁ ላይና የልጁ ቤተሰቦች ላይ ባህል ወግ አለን። ውጭ ሀገር ይኖር እሱ ከኢትዮጵያ ያደገ ልጅ ነው አይደል? ሽምግልና መላክ እንዴት እንደሆነ ያውቃል አይደል እንዴ? የቤት ዘመድ ነገር ያውቃል አይደል? በዚህ ደረጃ አንዳንዴ እልህ ሲይዝ እኮ የሆነ ሰዓት ላይ እኮ መቀየር አለበት። እኛ ማናቀው የእናትየዋ ጥረት ሊኖር ይችላል በመሃል ላይ። ይሄ ልጅ ሆልድ እያረጋት ይሆናል። እቺ ልጅ አፍኑባት ይዟት ሳትሞክር አይሆንም። ስለዚህ ጭራሽ በበሽታዋ ላይ ስትረስ ሲጨመርባት ለዚህ ነገር ዳርጓት ይሆናል። በጣም ነው የሚያሳዝነው። ይሄ በጣም ብዙ እናቶች ውጭ ሀገር ለምታሳድጉ እናቶች እንዲህ ጨምልዳችሁ የምትይዙት ልጅ ማለት ነው የሆነ ሰዓት ያመልጣችኋል። ስለዚህ ሲያመልጧችሁ አይ ምናምን ብላችሁ ግትር ከማለት በእነሱ ሙድ ለመሄድ መሞከር መቻል አለባችሁ። ግትርነት አያዋጣም። በዛ ላይ የራሳችሁን ታይም ደግሞ አሳልፉ። ልጅ ሲያድግ ጥሏችሁ ነው የሚሄደው። ይሄ ግልጽ ነው። ውጭ ሀገር የሚያድግ ልጅ ለልጅሽ ብለሽ ባልሽን ታባረሪያለሽ አይደል? እኔ ልጅ ያለ በቃ ልጄን አሳድጋለሁ። ልጅሽ ግን ጥሎሽ ሲሄድ ብቻሽን ነው የምትቀር። ይሄ በጣም ትምህርት ነው መሆን ያለበት ውጭ ሀገር ለምታሳድጉ ልጆች። እንኳን ጥሏችሁ ሊወጡ ቤት ውስጥ ሆኖ የእናንተ ልጆች አይደሉም። የራሳቸው ሙድ ነው የሚያራሙት። የራሳቸውን ነገር አያወሯችሁም። አንድ ቃል ነይ ቢይ ነይ ቁጭ በይ ነው የምናውቀው ነገር። ስለዚህ ወደ እናንተ ክሎዝ ለማድረግ መሞከር አለባችሁ። እያንዳንዱ ሴታፓቸውን የሚንቀሳቀሱበትን ነገር ማወቅ፣ የሚሄዱበት ቦታ ላይ በተቻለሽ መጠን አብረሽ መሄድ አለብሽ። አለዛ እንዲህ የምታራርቂያት ከሆነ እንደ ዴዚ እናት ልጇ ከጇ ታመልጣታለች። አንዴ እቺ ልጅ እኮ ሶሻል ሚዲያ ላይ ስትመጣ እኮ ከነጅቦ ጋር ማውራት ጀመረች፣ መቃለድ ጀመረች፣ ገንዘብ ለመደች፣ ምናምን ጀመረች፣ ሚዲያ ቀረባት፣ ምናምን አመለጠች። በቃ አታስፈልገኝም እናቴ። ብዙ ጊዜ ይወራል መኪና ገዝታላት ምናምን። ለሷ መኪና ምንም ማለት አይደለም። ከሱ በላይ እኮ እድሜዋን ጨርሳባታለች እሷ ልጅ ላይ አይደለም፣ ህይወቷን ጨርሳባታለች። አንድ ቀን እርጉዝ አግብታት እንኳን ስታገባ እርጉዝ ሆነ ልጇን ብታይ እኮ ደስተኛ የምትሆን እናት ነበረች ከእጃችን ያመለጠችው። ስለዚህ ብዙ እናቶች ትምህርት ሊሆን ይችላል በዚህ አጋጣሚ ነው የምለው። በተረፈ ይሄ ልጅ ተጠያቂ መሆን አለበት፣ መውቀስ አለበት፣ መናገር አለበት፣ መቶ ህዝብን ይቅርታ ማለት አለበት። በዚህ አጋጣሚ እውነት ለመናገር ተሳስቷል። ትክክል ነገር አይደለም ያደረገው። እናትና ልጅን አራርቀ ቢቀርበትስ ምን ያደርግለታል እንዴ? እኔ እናቷን ጠልታ የምትመጣ ሴት እኔ ምን ታደርግልኛለች? ከኔ በላይ እኮ ህይወት ከፈለችላት እኮ እናቷ ናት አይደለም? እንደምንም ብላ እንድትስማማ። አንድ አመት ቀላል አይደለም፣ እርግዝና ቀላል አይደለም። ይሄኔ እኮ የሱ ቤተሰቦች ይሆናል እኮ ስለ እርግዝና የምታው እናት የሚባል ነገር እያላት ማለት ነው ልጅ። ስለዚህ ልጁንም በጣም ይቅርታ ማለት አለባት። ቀደም እንደተባለውም ሶሻል ሚዲያ ላይ መምጣትም የለባትም ከዚህ በኋላ። እንናገራታለን፣ ዝም አንልም። ይሄ እንደዚህ አይነት ነገር እየተለመደ ይመጣል። ቤተሰብን መናቅ እየተለመደ ይመጣል። እዚያው ላሉ ልጆችም አሁን ሰው ውጭ ስላደገች ነው ምናምን አስተዳደጓ ነው ልንን እንችላለን። ኢትዮጵያ የሚያድጉ ልጆች እንደዚህ አይነት አስተሳሰብ እንዲኖራቸውም አንፈልግም። ስለዚህ ልጁ መጥቶ ይቅርታ መጠየቅ አለበት። አለዛ ጊፍት እየሰጣችሁ የምታበረታቱት ደግሞ እናንተ ህዝቦች ናችሁ። ባይዘው ከእናት የተራራቀችን ልጅ አይ ታይ ወደ ቤተሰብሽ ተመለሽ እንደማለት ምድረ ቲክታከር ጌሟን እንድጫወት እንዳታጫውታቸው ብለው ዝም ብለው እንትን ሲሉ ነበር። የዜግነት ግዴታቸውን መወጣት አልቻሉ። በመሃል ቤት እቺ ልጅ አጣናት፣ እቺ እናትየዋን አጣናት። አሁን እቺ ዴዚ አትጠቀም፣ ባይዘው አትጠቀም። ወንድ ልጅ ነው ልጁ ደግሞ ይቅርታ አድርጉልኝ አጭቤ ነው የሆነ ሳቻው ሚላት ይመስልኝ። አትጠራጠሩ። ብቻዋን ነው የምትቀር፣ ብቻዋን ነው የምታጨበጨበው። እቺ ህፃን ልጅ አሳቅፏት ጭራሽ ማለት ነው። ልጁ በጣም ስማርት ልጅ ነው። እንዲሁ ሲታይ ራሱ በጣም ያስታውቃል ከንግግሩ። በዛ ላይ ስርዓት የለውም ደግሞ አንደበቱ የሚስብ አይደለም ደግሞ አነጋገሩ ንቀት አለበት። ሰው ስለሚከተል ጌም ስለሚሰጥ ጌም ሰው ትንቃለህ። በጣም ይንቃሉ። ባይዘው እንደዚህ አይነት ሰዎች ባይዘው እየገባ መናገር አለብን። በጣም ህዝብ ላይ መጸዳዳት የለባችሁ። በጣም ይንቃል። በቃ ይንቃሉ፣ ይጠግባሉ። ሰው ያየናል፣ ሰው ጊፍት ይሰጠናል ብሎ ማለት ነው። ስለዚህ እንደዚህ አይነት ሰዎች ማለት ነው ይሄ ልጅ አሁን በጣም በዚህ ነገር ተጠያቂ ማድረግ አለብን። ይሄን ነገር ላይ እንደውም ማሰብ መቻል አለበት። ወጥቶም ይቅርታ መጠየቅ አለበት። በተረፈ ነፍሷን ይማር። በጣም ያሳዝናል። በጣም ነው የሚያሳዝነው። አመሰግናለሁ። ምናልባት እዚህ ጋር ጥያቄ ያለኝ አሁን ለምሳሌ አዶናይም አይተው ከሆነ ጃኒን እንትን ካለ በኋላ በዜማ ቀይሮ ነበርና አሁን ዴዚንም ይቀይራታል የሚል ተስፋ አለ ማለት ነው። ይችላል
አራት አስቀኝ ቦምባስቲክ ቶት አዶናይ እስክስታ ወራጅ ነው እንደምታውቀው። ህዝቡን 23 እያሰረ አጀንዳ እየሰጠ ሚዝ ነው እንዴ? ተናገርን እኮ አጀንዳ እየሰጠን እኮ ነው ዥው ዥው የሚለው። አንድ የሰራቸው ነገር የለም እኮ አይደል? አሁንም ጃኒን ትቶ አሁን ስለ ጃኒ ቅድም አውርተናል። አሁን አዘል ነኝ ያሉት እና ስለ ጃኒ ብዙ አወራን ቅድም አይደል? ግን የእሱም ያስታውቃል እስክስታ ወራጅ ነው። በቃ ቅድም እንደተናገርኩት ነው። አጀንዳ ይሰጡናል፣ ከዛ ለራሳቸው አመቻቻሉ፣ ህዝብን እንትን ይከፋፍላሉ፣ ቢራቢሮ ምናምን እያሉ ከዛ የሆነ ችግር እንዳይፈጠርባቸው ከሶሻል ሚዲያው ላለመራቅ የሆነ ነገር ፋውል ሲሰሩ አይታል። ባለፈው ሙስሊሙን ትግራይ ያሉ ሙስሊሞችን አብረ ተናገር ከክርስቲያን ጋር ሲባል ምንድን ነው ያለው? ሪቨርስ ነው ያደረገው አይደል እንዴ? እንደ ማይክል ጃክሰን። ለምንድን ነው እንደዛ ያደረገው? አሉኝ ሰዎች አካውንት አይዘጋም፣ ፎሎ ቀነሰ፣ ወዲያው 44 ብሎ አላቸው የሆነ ግሩፕ ፈንቅሎ ያስወጣል። እዛ ግሩፕ ላይ ገባ ባይዘው አላቸው እንትን ላይ ይሆን። ከዛ በኋላ ኮፒ ሊንክ ምናምን ተባለና እንደገና አንሰራራ። ቲም ወርክ ነው የሚሰሩብን። 44 ብሎ ለጥፎ አዳሚ ታቶ አድርጎታል። ሁሉንም እንደዛ እያደረጉ ነው የሚጫወቱብል። ባይዘው ተናጋሪ የለም ብሎ ነው። ተናጋሪ የለም፣ ለትውልድ የሚያስብ ሰው የለም። እኛ ብቻ እንቀጠልበት ቲክታክ ማለት ለማንም ኦፕን የሆነ ነገር ነው። ይሄን ያህል ዕውቀት ያለውም ሰው የለበትም። እዚህ ዕውቀት ያላቸው ሰዎች አይታዩ። ቦታው ነገርየውንም እየተጠቀሙበትም አይደለም። እንዳለ ዕውቀት የሌለበት በሆይታ በጮጮታ ምናምን ነው አየሩን ይዞ እየተቆጣጠረ እያጫጫኸ ያለው። ገባ? ይሄም አዶናይም እንደዛ ነው። አየር ይዛል፣ ያጫጫሃል። ነገ ይመጣና ደግሞ ያለቅሳል።